አብሮ የኖረን ሰው መሸኘት በአንድ ቀን ያውም ባንድ ጀንበር ማጣትን የሚያክል ለሰው ልጅ ምን አለ የሚከብድ ነገር ዳገት ቁልቁለቱን ተማጸንኩ። ተቀበለኝ እየው ከመሄድ አቤል ተቀበለኝና ልሂድ እና ስራት እንነየር ማርት እኔ ምንም ማርት ያልቀበለሽ ምትጁ ነገር አምጥሽ ስለሰጠሽ ነው ጥለሽ ምትጁ እየው መሄድ ስላልፈለኩ ነው የመጣሁት አይደል? እሺ ቢያንስ ተቀበለኝና ልሂድ። ምትጁ ነገር እኮ ነው የመጣሁት አቤል እነዚህ ነገሮችን አልፈልግም። ቢያንስ ተቀበለኝ። ማርት ያልቀበለሽ ምን ላንቺ ነው እንጂ ያመጣሁት ለኔ ልጅ ነው። ድጋሚ ጥዬው እንዴት አታርገኝ አቤል። ለምንድን ነው ጥለሽ ምትጁ ቤት ይዘሽ ውጪ ማርት? አልፈልግም። ማርት ያልቀበለሽ ይሄ እኮ ላንቺ ነው አይደል? እኔ ስለማልፈልገው ነው አቤል። አሁንም ቢሆን እኔ ጥዬ መሄድ አላቃተኝም፣ ግን ደግሞ አንተ እንደዚህ ማስከፋት ስለማልፈልግ ካልፈልግሽ አስቀምጠሽ ሂጂ። የመረጥ እኔ ላንቺ ያስቤ በማምጣቴ እንደዚህ የምታረጊ ከሆነ ጥለሽ ሂጂ። የመረጥ ምትጁ ነገር አንቺ ላንቺ አስቤ ስላመጣው ነው። እሺ ቢያንስ ተቀበለኝ አቤል። እኔ አልቀበለሽም ማለት የመረጥ ነው። ከፍተሽ ደግሞ ምትጁ ነገር ማየት አልፈልግም። ምንም ነገር በቃ ማየት አልፈልግም። አሁንም ቢሆን ደግሜ የመጣሁት ልቅ የሚል ስላልፈለኩ ነው አቤል። ሰላም ሰላም፣ ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ መጥቻለሁ። ከዝናብ ጋር ነው የመጣሁት። ያው ለአንዳንድ አስቸኳይ ጉዳይ ነው የመጣሁት ማለት ነው። እዚህ ጋር አበባ አለ። እዚህ ጋር ደግሞ ማርቲ በጣም የምትወደው የምሬ ነው በጣም የምትወደው ትልቅ ስጦታ አዘጋጅቼላታለሁ። እሱም ከማን ነው? ሄርሚን ጠይቂያት ማለት ነው። ሄርሚ እህቷን ጠይቂያት ማለት ነው። ይቅርታ ለማለት ማለት ነው። ያው ብዙ አስከፍቻታለሁ፣ ብዙ አስቀይሜያታለሁ እና ዛሬ በዚህ አበባና በዚህ ምርጥ የምትወደውን ስጦታ ይቅርታ ታደርግልኛለች ብዬ አስባለሁ። ምክንያቱም በአበባውም በዚህም ስጦታ እርግጠኛ ነኝ አልቸክንም። በጣም የምትወደው በጣም ደግሞ የምትፈልገው ነገር ስለሆነ ነው ዛሬ ይዤላት የመጣሁት ማለት ነው። እንግዲህ ዝናብም አለ፣ ግዴታ ማግኘት ስላለብኝ ነው እሷን ዛሬ። አሁን ከሷ ውጪ ምናምን ብዙ ነገር እያሰብኩ ስለሆነ ግዴታ እሷን አግኝቼ ማውራት ከሷ ጋር መገናኘት ግዴታ አለብኝ። ምክንያቱም ማርቲ በእኔ በጣም ልቧ ተሰብሯል፣ በጣም አዝናለች። እንዳያችሁት ከዚህ በፊት ለትንሽ ቀናቶች ምናምን ለብዙ ቀናቶች አልቅሳ ነበረ። እኔ በጣም እያሰቃየዋት ነበረ ሳይገባኝ። ያው አንዳንዴ ከረፈደም ቢሆን ገብቶኛል። ግን ዛሬ ይኸው አበባ ይዤላት መጥቼ የምትወደውን ስጦታ ይዤ መጥቼ ይቅርታ እንድታደርግልኝ እፈልጋለሁ ማለት ነው። እና ብዙዎቻችሁም አስቀይማታል። አዎ ግን ይቅርታ ደጋግመህ ጠይቅ እያላችሁኝ ነው። ይቅርታ ደግሞ ለብዙ ነገር የማሸነፊያ መልእክት ነው። እንግዲህ ማርቲን እንደምንም ብዬ ጠርቻታለሁ። ከኔ ጋር መገናኘትም አትፈልግም፣ ከኔ ጋር ማውራትም አትፈልግም፣ ከኔ ጋር ጊዜ ማሳለፍ አትፈልግም አሁን ላይ። ምክንያቱም ከዚህ በፊት ያሳለፈች የነበረው ያሰቃየዋት የነበረው ብዙ ነገር ስላለ ዛሬ ግን በቃ ሁሉ ነገር ትተን እንደ በፊት አብርሃምና ሄርሜላ እንዳስተዋወቁን እንደ መጀመሪያውን አይነት ስሜት ኖሮን እንድንቀጥል እፈልጋለሁ። ምክንያቱም ማርቲ ለኔ ያላትን ስሜት በደንብ ጠንቅቄ አውቃለሁ። ምን አይነት ሰው አክባሪና ምን አይነት ጥሩ ሰው እንደሆነች በደንብ ጠንቅቄ አውቃለሁ። ለነገሩ ከመጀመሪያው ከሶሊያና ጋር ሳልሆንም በፊት ከሆንኩም በኋላ ጥሩ ሰው እንደሆነች ለሶሊ ምነግራት ነበረ። ግን ደግሞ በአንዳንድ ምክንያት አልተስማማንም፣ አልተጋጭተናል፣ ብዙ ነገር ተፈጥሯል። ዛሬ ግን ይቅርታ እንድታረግልኝ እፈልጋለሁ ማለት ነው። ከዚህ በኋላ እሷን ማስቀየም ማስከፋት በፍጹም አልፈልግም። ምክንያቱም እስካሁን ያስቀየምኳትና ያስከፋት ነገር ስለሚበቃ ማለት ነው። እንግዲህ ዛሬ ይቅርታ ታደርግልኛለች ብዬ አስባለሁ። ምክንያቱም በምትወደው ነገር ነው የመጣሁባት። 3 የምትወደው ነገር አለ እዚህ ጋር አንድ ትልቅ ስጦታ፣ እዚህ ጋር አንድ አበባ፣ እዚህ ጋር ደግሞ እኔ ያለው እኔም እንደምትወደኝ አውቃለሁ፣ እኔም እንደምታከብረኝ አውቃለሁ። እንግዲህ 3 በምትወደው ነገሮች መጥቼባት ካልተቀበለችኝ አዝናለሁ በጣም።
ትቀበለኛለች። ሲጀምር የመሬን ነው ትቀበለኛለች፣ እርግጠኛ ነኝ። እግዚአብሔር ያሳካልኝ ብዬ አስባለሁ። ብዙዎቻችሁ ይቅርታ ዝም ብለህ ጠይቃት፣ በጣም ሰብርሃታል፣ ትቀበልሃለች እያላችሁኝ ነበረ። ይኸው የእናንተን ቃል ሰምቼ የምትወደው ስጦታ እዚህ ጋር የምትወደው አበባ የምትወደው አቤል ይዤላችሁ መጥቻለሁ ማለት ነው። ዛሬ ለሶስት ሆነን ይቅርታ እንጠይቃታለን። ይቅርታዋን ተቀብላ እንደ በፊቱ እንሆናለን ማለት ነው። አንዳንድ ሰዎች ከህይወታችን አስወጥተን ማይጠቅሙ ሰዎች፣ እኛ ላይ የሚያስመስሉ ሰዎች፣ ሳይወዱን እንወዳቸዋለን የሚሉ ሰዎች አስወጥተን የራሳችን ህይወት እንቀጥላለን ማለት ነው እና እኔ በእኔ ትልቅ ትምህርት ተማሩ ብዬ አስባለሁ። አንዳንዴ የምንወደውን ትተን የምንወደውን ስንከተል ብዙ ነገር እናጣለን። የምሬ ነው። እኔ የሚወደኝን ትቼ የምወደውን ስከተል ብዙ ነገር አጥቻለሁ፣ ተከድቻለሁ። እንዳያችሁኝ ነው። የምሬ ነው። አጠገቤ ሌላ ሰው ለኔ የሚያስብ ሰው ለኔ በጣም ብዙ የሚያስብ ሰው እያለ እንዳለ እያወቅኩ ግን ያው ማርቲም መታለች። እንዴት እንዳማረባት የኔ እናት። ማቲ እንዴት ነሽ? ሰላም ነው? በዝናብ እንግዲህ ላንቺ የሚከፈል መስዋዕት ነው። ይኸውልሽ እዚህ ጋር እንዴት ነሽ? ግን ደህና ነሽ? አለ ስለመጣሽ በጣም ደስ ብሎኛል። በመከራ ነው ያገኘሁሽ፣ በመከራ ነው ያያልኩሽ። እዚህ ጋር ምንም አይታየሽ። የምትወጂው ነገሮች እንደሌላ ቀን ምናምን ደስ አላለሽም? የምትወጂው ነገር እኮ ይዤልሽ መጥቻለሁ ምናምን። የምወደው ነገር እኮ ከሚወደኝ ሰው ሲሰጠኝ እንጂ ማንም ሲሰጠኝማ አስተርጉም እንዳይለው ታውቃለህ። ከዚህ ቀደም ነግሬሃለሁ። የሚወደው ሰው ደግሞ ማለት ነው ለሚወደው ሰው የሚሰጠው ከሆነ የማይወደው ከሆነ ለምን ይዞ ይመጣል? እኔም ስለምወድሽ ነው አይደል? የምትወጂውን ስጦታ ይዤልሽ የመጣሁት። ባልወድሽ ነው ለምን ሰጥሻለሁ? ያጠፋክ ስለመሰለክ ይቅርታ ለመጠየቅ እንጂ ስለምትወደኝ ወይም ደግሞ እኔን ወደኸኝ ምናምን አይደለም። አቤል አሁንም ይሄን ነገር እያደረክ ያለው ይቅርታ የምትጠይቀኝ ምንም ነገር እያደረክ ያለው ጥፋተኝነት ስለተሰማክ እንጂ እኔን ስለወደድከኝ ለኔ ስሜት ስላለህ አይደለም። ማርቲ ዛሬ የመጣሁት ለመወቃቀስ ወይ ደግሞ ሌላ ነገር ለማውራት ወይ ከዚህ በፊት ያሳለፍናቸው ነገሮች ጥሩም ጊዜ አሪፉም ጊዜ እንትን ለማለት አይደለም የመጣሁት። ካንቺ ጋር ሰላም አብርዶ እንደ በፊቱ አብርሃምና ሄርሜላ እንዳስተዋወቁና አይነት ሰው ሆነን እንድንቀጥል ስለፈለኩ ብቻ ነው። እና ደግሞ ዛሬ ሶስት የምትወጃቸው ነገሮች ይዤልሽ መጥቻለሁ። አንደኛ ከእህትሽ ሄርሜላ የምትወጂው ነገር ነግራኝ ይሄ ነገር ይዤልሽ መጥቻለሁ። ሁለተኛ ደግሞ አበባ በጣም እንደምትወጂ አውቃለሁ። ሶስተኛው የምትወጂው ነገር ደግሞ አቤል እዚህ ጋር አጠገብሻለሁ ማለት ነው። እና በሶስቱም ፊት ዛሬ ሶስታችንም ይቅርታ እንጠይቅሻለን። ይሄ ስጦታ የምትወጂው አበባ እና ደግሞ የምትወጂው አቤል ይቅርታ እንጠይቅሻለን። እና ደግሞ ተቀበለሽን ይቅርታ እንድታደርጊ እፈልጋለሁ። ይቅርታን እኮ ተቀብያለሁ አቤል። ኖ አይደለም፣ ይሄኛው ይቅርታ ሳይሆን ይሁን እኔ የምፈልገው ያኛው ይቅርታ ሳይሆን እኔ ከመጀመሪያው ጀምሮ እንደተግባባ ነው እንደተዋወቅ ነው አይነት ጥሩ ጊዜ ምን ያንዳሳለፍ ነው አይነት ጥቅም ሊኖረው የሚችለው አንተ ለኔ ቦታ ኖሮክ ቢሆን እሺ ጥቅም ሊኖረው ይችላል። ከዛ ውጪ ግን አንተ ለኔ ምንም አይነት ስሜት ሳይኖርክ ከኔ ጋር ምንም አይነት ግንኙነት እንዲኖርክ ሳትፈልግ ጥቅም ሳይኖረው ነው ይሄ የሚያማምር ዕቃ ይዤልሽ የመጣሁት። እስኪ ንገሪኝ የምትወጂው ነገር ዕቃ ሁሉም ነገር ይገዛል። በማንኛውም ሰዓት ላይ መግዛትና መስጠት ብዙ ነገር ማድረግ ይቻላል። ግን አንተ ደግሞ ለኔ ስሜት ሳይኖርክ ከኔ ጋር ምንም አይነት ግንኙነት ሳትፈልግ አሁን ላይ አበባ ይዘህ መጥተህ የምወዳቸውን ነገሮች አንተን እንደምወደም ታውቃለህ። እነዚህ ነገሮችን ይዘህ ብትመጣ ዛሬ የምትወጂው ነገር ነው የመጣሁልሽ። እሱ ትርጉም የለውም አቤል። አሁንም ቢሆን እኔ አንተን መጥፋትና አንተን ማስከፋት ምናምን እንደማልፈልግ በደንብ ታውቃለህ። ከዚህ በላይ እኔ እናንተ መቀጠል የለብንም። የኔ እናንተ ግንኙነት ትርጉም አልባ ነው የምታገናኘን ብያለሁ። አሁንም ቢሆን እኔ እናንተን ያስተዋውቁን ያግባቡን እንደዚህ አይነት ስሜት እንዲፈጠርብኝ ያደረጉት ሄርሜላ አብርሃም ነበሩ። በሄርሜላ ጉዳይ አሁንም ቢሆን ሁሌም አለን፣ እንገናኛለን፣ እናወራለን። ግን ደግሞ አሁን በዚህ ሁሉ አውጣ ወረድን ያየሁት የኔን መጎዳት ምናምን ብቻ አይደለም አቤል። አንተ ሶሊያናን እንደምትወዳትና ሶሊያናን እንደምትፈልጋት አይቼበታለሁ። ለኔ ስሜት ቢኖርህ ኖሮ ዛሬ እኮ ብዙ ነገር ሳረግ ይቅርታ ስለኝ ነበር። ስለ ሶሊ እኮ አሁን የምናወራበት ጊዜ አይደለም። በቃ ይኸውልሽ ዛሬ የመጣሁት ማለት ነው አሁን ትርጉሙ ምንድን ነው አቤል? ይሄን ነገር ማድረግ
እኔን ይቅርታ መጠየቅ አስፈላጊ አይደለም። ነግሬሃለሁ አይደለም? ባለፈው ሳይገባ ዝቅ ብለህ ይቅርታ ጠይቀኸኛል። ይቅርታን ተቀብያለሁ። ያለውን ነገር አንቀን ጨርሰናል። እኔ ግን ከዚህ በላይ የማልፈልግበት ቦታ ላይ መቆም አልፈልግም። እስከዛሬ ደግሞ አቤል ብዙ ነገር ስልክ የነበረው አንተ እንዳትጎዳና አንተ የሆነ ነገር እንዳትሆን ነበር። በዛ መሀል ግን የኔን አለመወደድና የኔ አለመፈለግ በደንብ ገብቶኛል አቤል። በዛ ከዚህ በላይ እኔ ያልሆነ ስሜት እንዲሰማኝ ለምን ትፈልጋለህ? አሁን ባልፈልግሽ የምትወጂው ነገር ይዤልሽ መጣ ነበር ማለት። ከዚህ ቀደም ያደረኩትም እኮ ለማስመሰል ነው፣ ሶሊያናን ለማስቀናት ነው ብለኸኛል አቤል። አሁንም ደግሞ ሌላ ነገር እንደማይሆን በምንም እርግጠኛ አይደለሁም። አሁን እሱን ነገር ተይውና አሁን ያስኩትን ነገር ተቀበይኝ። ከዛ ደግሞ የምትወጃቸው ነገሮች ነው ይዤልሽ የመጣሁት። ይኸውልሽ ይሄ አንደኛ ነገር ማርቲ፣ ዛሬ የመጣሁት የምሬ ነው። አበባም እንደምትወጂ አውቃለሁ እና ደግሞ እዚህ ውስጥ ያለው ስጦታ ደግሞ በጣም የምትወጂውና የምትፈልጊው ነገር እንደሆነ አውቃለሁ። እሱንም ከሄርሜላ ከእህትሽ ሄርሜላ ነው ጠይቂያት ምን ትወዳለች። ለይቅርታ እኔና አንቺ እንደተጋጨን በጣም ደብሯታል እና የምትወደው ነገር ስጣት ስላለችኝ ነው ሄርሜላ። እና የምትወጂውን እኮ አንዴ ስሚኝ እሺ። እኔ ጋር የሚቀመጥ ነገር ያንተ ነገር ምንም ነገር አያስፈልገኝም። ምክንያቱም ዳግመኛ ስላንተ ማሰብና ለአንተ ቦታ እንዲኖረኝ አልፈልግም። እሺ ዛሬ ይኸውልሽ በቃ ሁሉ ነገር እንቶ ስለ ሶሊያና ማውራት አልፈልግም። ከዚህ በኋላ ተምሬበት አልፌበታለሁ። ይምሬ ነው። ስለ ሶሊያና ከዚህ በኋላ ሶሊያና ነው የምትወደው እኔን አትወደኝም፣ ለኔ ስሜት የለም ምናምን የሚለው ነገር አቁሚ። ላንቺ ስሜት ባይኖርኝ እንደዚሁ ተጨንቄ ቆይ ሾክና ላንተ ምንም መጥፎ ሴት ስላልሆንኩኝ ከኔ ጋር መሆንና እኔን መፈለግ አይገባህም። እውነት ለኔ ቦታ ሲኖር ብቻ ነው እኔ እናንተ አብረን መሆን የምንችለው ብዙ ነገር ማሳለፍ የምንችለው። ግን ደግሞ እኔ ጥሩ ሴት ስለሆንኩኝ ብቻ ስለማልጎዳ ብቻ ከኔ ጋር መሆን የለብህም። ምክንያቱም እንደዛ ሆነ የሆነ ቀን በልብህ የምትገባ ሴት ስታገኝ መሄድህ አይቀርም አቤል። ያኔ ደግሞ ድጋሚ እኔ ማዘንና ድጋሚ ማልቀስ ብዙ ነገር መሆን አልፈልግም። ይሄንን ተረዳኝና አቤል። ለዚህ ከሆነ የጠራኸኝ እኔ ልሂድ። ማርቲ ምን ሆነሽ ነው? የምትወጂው ነገር ይዤልሽ መጥቼ ለምንድን ነው የምትወጂው ነገር ማትቀበይኝ? እሺ አንዴ ስሚ፣ አንዴ ለመጨረሻ ጊዜ ስሚ። እኔ ዛሬ ስላለፈው ነገሮች ስለጎዳዎች ነገሮች ምናምን አይደለም። በቃ አልፏል፣ ተምረንበታል። ዋና መማሩ አይደል? ዋና እኔ ይቅርታ መጠየቅ አይደል? ካጠፋው ጥፋቴ ተምሬ ይቅርታ መጠየቅ አይደል? ይቅርታ ትልቅ ነገር እንደሆነ አንቺ ብዙ ጊዜ የምትናገሪ ሰው ነሽ። እንኳን እኔና አንቺ ሄርሜላና አብርሃምን ይቅርታ ባባሉ የሆነ ነገር ብለሽ የምታስታርቂ ሰው ነሽ አይደል? አይደል ማለት። ስለዚህ አሁን ዛሬ የምትወጂው ነገር ይዤልሽ መጥቻለሁ። እውነቴን ነው። ይሄ ስከፍቺው በጣም የምትደሰችበትና በጣም የምትወጂው ነገር እንደሆነ ስታቂ በጣም እንትን ይልሻል። እና ዛሬ ምንድነው አሁን ላይ ጸጥተኛል። ምክንያቱም ሳትፈልገኝና ሳትወደኝ እንደሰጠኸኝ ነግረኸኛል። አሁንም ቢሆን እኔን አትወደኝም። በቃ ልታከብረኝ መጥፎ ሴት ስላልሆንኩኝ ልታመሰግነኝ በአንተ ላይ ብዙ ነገር ስላደረግኩኝ ጥሩነቴ ታይቶ ይሄን ነገር ልታደርግ ትችላለህ። ግን ደግሞ ለኔ ትርጉም አልባ ነው አቤል። አሁንም ብቀበልህ በፊትህ ልቀበል እችላለሁ። ግን እኔ ላየውም ሆነ እቤቴ ላስገባው ፈቃደኛ አይደለሁም። ማርቲ በቃ ያለፈውን ነገር አልፏል። ለምንድን ነው ወደ ኋላ የምትመለሺው? ያለፈው አንተ ጋር ነው አቤል። እኔ ባንተ ምክንያት እኮ በጣም ብዙ ነገር ሆኛለሁ። ብዙ ስድብ ነው ስጃለሁ። እህቴን ሳይገባት በእኔ ምክንያት እህቴን አሰድቤያታለሁ። በጣም ብዙ ነገር አሳልፌያለሁ አቤል። አሁን ላይ ደግሞ ለምን እንደዚህ ታደርጋለህ? ይቅርታዬን ነው የፈለግከው? ይቅርታ አድርጌልሃለሁ። አሁንም ቢሆን ደጋግሜ የምልህ ይቅርታ አድርጌልሃለሁ። ግን እኔ እናንተ በምንም አይነት መንገድ መቀጠል አንችልም። አብረን መሆን የለብንም። ምን ማለት ነው? አንቺ አፈልጊውም ነው ከኔ ጋር መሆኑን ምናምን? ለምንድን ነው እንደዚህ ይቅርታ ብዬ ብዙ ነገር የምትወጃቸው ነገሮች ይዤልሽ መጥቼ ምን ሆነሽ ነው? በቃ አሁን እንርሰው። አሁን አንጨቃጨቅ። እኔ እኮ የምትወጂው ነገር ይዤ ስመጣ በቃ ደስተኛ ሆነሽ ትቀበይኛለሽ ብዬ ነበር ሰውኩት። ኦዲየንሶቻችንም ቤተሰቦቻችንም ብዙ ነገር ብለዋል። በቃ አቤል ተምሮበታል ይቅርታ አድርጊለት እያሉሽ ነው አይደል? በቃ ለእነሱም ስትይ ለእኔም ስትይ ይቅርታ አድርጊልኝና ሰላም። አሁን ስጦታውን እንድቀበል ከፈለግ በቃ ለአንተ ከሆነ እቀበልሃለሁ። ግን ደግሞ ለወስዶ ፍቃደኛ አይደለሁም። ቤቴ ማስቀመጥ አልፈልግም። በአንተ በኩል የመጣን ነገር አንተ ተቀበለሽኝ ልትይው ነው? እኔ እንግዲህ ቆሻሻ ላይ ልትይው ነው? እኔ ላንቺ ተጨንቄ የምትወጂው ነገር መቀበልኝ ብቻ የምታይ ከሆነ እቀበልሃለሁ። ከዛ ባለፈ ግን ቤቴ ይህን ነገር አስቀምጬ አንተ ማስታወስ አልፈልግም። ምክንያቱም ብዙ ነገር አሳልፌያለሁ በአንተ ላይ በጣም ብዙ ነገር። ያን ነገር ደግሞ እኔ መድገምና እንደ አዲስ ማስታወስ አልፈልግም። ከተረዳኸኝ በጣም ታውቀዋለህ። ከዚህ ቀደም እኔ ያደረኩት ነገሮች አሉ አቤል። አንተም ፈቃደኛ አልነበርክም። ብዙ ነገር ሞክሬያለሁ፣ ግን አሁን አስፈላጊ አይደለም ስጦታ መስጠቱ። ይቅርታ ከሆነ ይቅርታን ተቀብያለሁ። ከዛ ባሻገር ግን ስጦታም እንድትሰጠኝ እኔ እናንተ ለብቻችንም እንድናወራ አልፈልግም። መገናኘትም የለብንም። ለኔ ስል ለራሴ ግንኙነት ስል
መሆን የለበትም ይሄ ነገር። ራሴ ማዳን አለብኝ ከዚህ ነገር አቤል። ብዙ ነገር እያየሁ እኮ ነው ከብዙ ሰው ብዙ ቤተሰቦቻችንም ኦዲየንስን ብዙ የሚለኝ ነገሮች ነበር ከዚህ ቀደም። ግን አንተ እንዳትጎዳ ነበር ያው ላስለፋ የነበረው። አሁን ላይ ደህና ነህ፣ ራስህን ነፃ አውጥተሃል፣ ብዙ ነገር ሰምተሃል። ግን ከዚህ በላይ አስፈላጊ አይደለም አቤል። አታስጨንቀኝ። ስጦታን መጣል ምናምን ስለማልፈልግ ነው አሁንም ይሄንን የምልህ። ማርቲ ምን እያልሽ ነው? ምን አይነት የሌለብሽ ነው ባህሪ ነው ያመጣሽው? እንደዚህ አይነት ባህሪ ያለብሽ ነው? ለራሴ ማሰቤ ነው ይሄን የሚያስፈልኝ። ለራስሽ ብታስቢማ ከኔ ጋር ሆነሽ የትኛውም ነገር ለማስተካከል ትሞክሪ ነበር አይደል? ምን አይነት ማለት ወይስ ሌላ ባህሪ ያለሽ? ሌላ ባህሪ ያለሽ እድልሽን ከኔ ጋር መሆን እንደምትፈልጊ አውቃለሁ። ግን ደግሞ እልህ ተያይዘሽ ከኔ ጋር እልህ ተያይዘሽ ሌላ ባንራ ደስ ይለኛል። ምክንያቱም ሰው ብሎ እኮ ተስፋ ይቆርጣል አይደል? ምን ሆነሽ ነው? እኔ ደግሞ ይቅርታዬን ተቀበይ እያልኩሽ ነው። አስቀየምሻለሁ፣ በጣም አስከፍቼሻለሁ እያልኩሽ ነው አይደል? የምትወጃቸውን ስጦታ ይዤልሽ መጥቻለሁ አይደል? ለምን ስጦታውን ተቀበለሽ ከኔ ጋር እንደ በፊቱ ሄርሜላና አብርሽ እንዳስተዋወቁን አይነት ሰው እንደ መጀመሪያው አይነት ስሜት አይኖረንም። አቤል ያንን እኮ ማድረግ እንደማትፈልግ በራስ አፍ ነው የተናገርከው። አሁንም ቢሆን የኔ መልካምነት እንጂ የያዘክ ለኔ ምንም አይነት ቦታ የለህም አቤል። እኔ ባንተ ምክንያት ብዙ ቦታ ባይኖረኝ ለምን ይሄንን የምትወጃቸው ነገሮች ይዤ እመጣለሁ? ከዚህ ቀደም አቤል ቦታ ሳይኖር አበባ ይሰጠኝ አይደል? በቃ አንዳንድ ነገር በቃ ለምን ወደ ኋላ እንመለሳለን? ወደ ኋላ ከተመለስን ብዙ ነገር ያሳስበናል። ምን ሆነሽ ነው ማርቲ? እንዴ ብዙ ነገር ጥሩ ነው። ብዙ አሁንም ቢሆን አቤል እኔ መረዳትና እኔ መስማት ስለማዳመጥ አልፈልግም። ስለረዳኝ ኖሮማ አቤል አንደኛ ጊዜ ትሰጠኛለህ። ብዙ ነገሮች አሁን እኮ ተጸጽቼ አንቺ ጋር መጣሁ አይደል? ማርቲ ምን ሆነሽ ነው? ዋና አንቺ ወደ አንቺ መምጣቴ ነው አይደል? እውነቱ ገብቶኛል። በቃ አመሰግናለሁ ብዬሽ እንትን አልኩ። ማርቲ ምን ሆነሽ ነው? በቃ ይቅርታ አድርጊልኝ። የምሬን ነው። ይቅርታ እኮ አድርጊላለሁ አቤል። አንቺን ባልፈልግሽ ተንበርክኬ ይቅርታ ጠይቃለሁ። በሶሊያና ፊት የሁሉ ነገር አደርጋለሁ። ግን ይቅርታን እኮ አሁንም ቢሆን እቀበልሃለሁ አቤል። ይቅርታን ተቀብያለሁ። ግን ደግሞ እኔ እናንተ ምንም አይነት ግንኙነት ሊኖረን አይገባም። ነገ ያሳስበኛል። ብዙ ነገር የሚያሳስበኝ ነገር አለ። በአንተ ምክንያት ተጎድቻለሁ እያልኩ ነው አቤል። እሺ ማርቲ ዛሬ የመጣሁት ሁሉን ነገሬ ትቼ ሁሉን ነገርን ትቼ ያለፈውን ነገሮች ትቼ አንቺን ይቅርታ መጠየቅ ነው የመጣሁት። የምትወጃቸው 3 ነገሮች ይዤልሽ መጥቻለሁ። አንደኛው ከእህትሽ ሄርሜላ ጠይቄ የምትወጂው ነገር ገዝቼልሽ መጥቻለሁ። ይሄ ነው። ሁለተኛው ደግሞ የምትወጂው አበባ ነው። ሶስተኛው ደግሞ እኔ ነኝ እና የምትወጂው ነገር ቀድመሽ ያዥው። አንዴሽ የምትወጂው ነገር ነው። እሺ የምሬን ነው። ከእህትሽ ሄርሜላ ነው ጠይቄት ምንድነው የምትወደው ምናምን ስላት ይሄን ነገር ይዘህላት ሂድ ትወደዋለች ብላኛለች። እና አበባ ደግሞ በጣም እንደምትወጂ አውቃለሁ። ሶስተኛው ነገር ደግሞ እኔ ነኝ። ይሄንንም አበባ ይሽ ኢላቤል አሁን እነዚህ ነገሮች እያደረክ ያለው ሶሊያና ከህይወት ስለወጣች ሶሊያና እያስመሰለች ስለነበረ ሶሊያና እየደበቀች ስለነበረ ብዙ ነገር ስላደረገች ነው። አሁን እነዚህ ነገሮች እያደረክ ስለ ሶሊያና ለምንድን ነው የምናወራው? ይሄው ስለኔና ስለኔ ያለፈ ነገርም ቢሆን በእናንተ መሀል በተፈጠረው ነገር ሁሉ ነገር ማውራት አለብን። ሁሉ ነገር መፍታት አለብን። ግን ደግሞ እነዚህን ስጦታዎች አቤል እኔ ልቀበልህና እኔ ልወስደው እኔ ጋር ላስቀምጠው አልችልም። ምክንያቱም እኔ ባንተ ብዙ ተብያለሁ፣ በጣም ብዙ ነገር። እነዚህ ነገሮች ደግሞ አልፈልግም። አሁንም ቢሆን እኔ እንደምወድህ ማወቅ አለብህ። ግን ደግሞ እኔ ስለወደድኩ ብቻ የሚቀየር ነገር የለም። አንተ ሶሊያና ስላልፈለገች ነው ወደ እኔ የመጣኸው። ሶሊያና ስለጎዳች ነው። እኔ እንደማልጎዳ ስላወቅክ ነው እኔ ጋር የመጣኸው አቤል። ይሄን ነገሮች ደግሞ እኔ መቀበል አልችልም። የምወደው ነገር ሊሆን ይችላል፣ ግን ከሚወደኝ ሰው እንጂ ከማንም ሰው ይሄን ነገር መቀበል አልፈልግም። አንተ ማስታወስና ስላንተ ማሰብ ስለማልፈልግ አቤል እነዚህን ስጦታዎች መልሰህ ተቀበለኝ። እኔ ልሂድ በቃ። በእንደዚህ አይነት መንገድ ድጋሚ ባጣራኝና ባናወራ ደስ ይለኛል። ተቀበለኝና ልሂድ። ማርቲላ ያመጣሁት እኮ ላንቺ ነው። ሄርሜላን ከእህትሽ ሄርሜላ ጠይቄ ነው የመጣሁት። እሱ ትርጉም የለውም አቤል። አበባም እንደምትወጂ አውቃለሁ። ስለዚህ አሁን አበባም የምትወልሽ የምትወጂው ነገር አመጣሁልሽ። ይኸው እኔም ተጸጽቼ ይቅርታ ከጥፋት ይቅርታ ብዬ መጣሁ አይደል? እሺ ቢያንስ ተቀበለኝና አቤል። እኔ አሁን ክፋት ታስብለኛል። አንተ አምጥተህ ምንም ነገር ጥዬ መሄድ አልፈልግም፣ ግን ቢያንስ ተቀበለኝ። እኔ ላንቺ እኮ ነው የመጣሁት። እኔ ለምን ነው የምቀበልሽ? አቤትሽ ላይ ክላስሽ ላይ የለም አድርገሽ አስቀምጥ። እኔ ላስቀምጠው ነው ጭራሽ ይዤው አልሄድም አቤል። ምክንያቱም አንተ ማሰብና አንተ ማስተዋል ስለማልፈልግ ይዤው አልሄድም። ተቀበለኝ። ጥዬው ከመሄድ አቤል ተቀበለኝና ልሂድ። እና ሰዓት እንለያይ ማርቲ። እኔ ምንም
ማርቴ አልቀበልሽ። የምትወጂው ነገር አምጥቼ ስለሰጠሁሽ ነው ጥለሽ የምትሄጂው? መሄድ ስላልፈለኩ ነው የመጣሁት አይደል? ቢያንስ ተቀበለኝና እኔ ልሂድ። የምትወጂው ነገር እኮ ነው የመጣሁት አይደል? አቤል እነዚህ ነገሮችን አልፈልግም። ቢያንስ ተቀበለኝ። ማርቴ አልቀበልሽም። እኔ ለአንቺ ነው እንጂ ያመጣሁት ለኔ ልጅ ነው። ድጋሚ ጥዬው እንዴት አታርገኝ አቤል። ለምንድን ነው ጥለሽ የምትሄጂው? ቤት ይዘሽ ሂጂ ማርቴ። አልፈልግም ማርቴ አልቀበልሽም። ይሄ እኮ ለአንቺ ነው አይደል? እኔ ስለማልፈልገው ነው አቤል። አሁንም ቢሆን እኔ ጥዬ መሄድ አላቃተኝም፣ ግን ደግሞ አንተ እንደዚህ ማስከፋት ስለማልፈልግ ካልፈልግሽ አስቀምጠሽ ሂጂ። የምሬን በቃ እኔ ለአንቺ ያስቤ ማምጣቴ እንደዚህ የምታደርጊ ከሆነ ጥለሽ ሂጂ። የምሬን የምትወጂው ነገር አንቺ ለአንቺ አስቤ ስላመጣው ነው። እሺ ቢያንስ ተቀበለኝ አቤል። እኔ አልቀበልሽም ማርቴ። የምሬን ነው። ከፍተሽ ደግሞ የምትወጂው ነገር ማየት አልፈልግም። ምንም ነገር በቃ ማየት አልፈልግም። አሁንም ቢሆን ደግሜ የመጣሁት ልቅ መሄድ ስላልፈለኩ ነው አቤል። ቢያንስ ተቀበለኝና ልሂድ። እሺ አስቀምጠሽ ሂጂ።